ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። መተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራ እንዲመለሱ ክልሉ መስተዳድር ምክር ቤት ውስጥ አማራ ብሔራዊ ክልላዊ መንግስት መስተዳድር ሰላም አማራጭ ተቀበለው የተመለሱና በተለያዩ የመንግስት መዋቅሮች ውስጥ ሲያገለግሉ የነበሩ የቀድሞ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ ያሳለፈ በዝርዝር የምታደምጡት ይሆናል። ሰባተኛውን ጠቅላላ ምርጫ ሂደትን ተማረክ ዋሳው ተቀምጦ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ ታወቀ። ኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አሁን ወቅት በሀገራችን ያለው ወቅታዊ ሁኔታ በተለይም ሰባተኛውን ጠቅላላ ምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማወሳሰብ ዋስተው ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ የሚደርሱ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ያለው አለ። አብራችሁ ስትቆዩ የምትሰሙት ይሆናል። ምርጫ ቦርድ የክሱ አካል መሆኑ ግልጽ አይደለም፣ ተከሳሽ ከነበረበት እንኳን የክልል ምክር ቤት ነበር ሲል አንድ የተቀራቀው የህግ ባለሙያ ጥጋቡ ደሳለኝ ሀሳቡን ሰነዘረ። ለቤት ማገድ ይችላል፣ ግን ምርጫ ቦርድን ስምሪት ቀርጾ የሚካሄደው የፍሬ ነገር ክርክር በአንድ ቀጠሮ ውድቅ የሚሆን ነው ሲል ሌላኛው የህግ ባለሙያ ብርሃኑ ንጉሱ ሀሳቡን ሰጠን። አብራችሁ ስትቆዩ የምታደምጡት ይሆናል። ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያ መንግስትና በወያነ ሓርነት ትግራይ ከኤርትራ መንግስት ጋር በመሆን በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩ ጠቅሶ ዓለም አቀፍ ማህበረሰብ ውጥረቱን በማርገብ ሊመጣ የሚችልን ጦርነት ለማስቀረት የሚያስችሉ እርምጃዎችን ፈጥኖ እንዲወስዱም ጥሪ ማስተላለፉም ይታወሳል። ዓለም ዙሪያ በሚከሰቱ ወይም ሊከሰቱ የሚችሉ ግጭቶች ጦርነት ላይ ጥናቶችን በማካሄድ ምክረ ሀሳቦችን በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ ባለፈው ሳምንት በኢትዮጵያ ላይ ባወጣው ሪፖርት በአሁኑ ወቅት በአፍሪካ ቀንድ አውዳሚው በስፋት እየተጠቀሰ ካለው የሱዳን ጦርነት በተጨማሪ መንግስትና ህዝባዊ ሓርነት ትግራይ ከኤርትራ መንግስት ጋር በመሆን በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቀሰ። አብራችሁ ስትቆዩ የምታደምጡት ይሆናል። መጋቢት ወር 1/3 የሚሆነው የሶማሊያ ህዝብ ለከፍተኛ ረሃብ እንደሚጋለጥ ዘመድ አስጠነቀቀ። ሶማሊያ ውስጥ በመጋቢት ወር 6.5 ሚሊዮን የሚጠጋ ወይም ጠቅላላ የሀገሪቱ ህዝብ 1/3 የሚሆነው የዜጎች ቁጥር ለከፋ የረሃብ አደጋ እንደሚጋለጥ የተባበሩት መንግስታት ድርጅት ባለስልጣናት አስጠነቀቀ። በዝርዝር የምትሰሙት ይሆናል። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ለስራቸው እንዲመለሱ የክልሉ መስተዳድር ምክር ቤት ወሰነ። አማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት ሰላም አማራጭን ተቀበለው የተመለሱና በተለያዩ የመንግስት መዋቅሮች ውስጥ ሲያገለግሉ የነበሩ የቀድሞ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ ያሳለፈ። ምክር ቤቱ ውሳኔውን ያስተላለፈው 6ኛ ዙር 5ኛ ዓመት የሥራ ዘመን 8ኛ መደበኛ ስብሰባውን ትናንትና 19 ቀን 2018 ዓ.ም ባካሄደበት ወቅት መሆኑን አሜኮ ዘግቧል። ዘገባው ከሆነ የክልሉ መንግስት ሰላምን ለማጽናትና ልማትን ለማረጋገጥ በሚል ታጥቀው ለሚንቀሳቀሱ አካላት ተደጋጋሚ የሰላም ጥሪ ሲያቀርብ ቆይቷል ብሏል። በዚህ መሰረት በመንግስት የሰላም ጥሪ በድርድርና ውይይት ለሰላም አማራጭን በመቀበል የተሃድሶ ስልጠና የወሰዱ ቀድሞ መንግስት ሰራተኞች ወደ ስራቸው እንዲመለሱ ተወስኗል ተብሏል። አማራ ክልል ርዕሰ መስተዳድር ጽሕፈት ቤት የተገኘው መረጃ እንደሚያመለክተው የክልሉ መንግስት በቀጣይነት ልዩነቶችን በሰለጠነ መንገድ በመፍታት ረገድ ያለውን ቁርጠኝነት አጠናክሮ እንደሚቀጥልም ገልጿል። አማራ ክልል መንግስት ኮሚኒኬሽን በቅርቡ ከአማራ ፋኖ ህዝባዊ ድርጅት ጋር ሰላም ስምምነት ማድረጉን ማስታወቁም ይታወሳል። ስምምነቱ የተፈረመው በክልሉ ርዕሰ መስተዳድር አረጋ ከበደና አማራ ፋኖ ህዝብ ድርጅት ተወካይ ካፕቴን ማስረሻ ሰጤ መካከል ሲሆን በሂደቱም የአፍሪካ ህብረትና ኢጋድ በአደራዳሪነት መሳተፋቸውም ተገልጾ ነበር። ኢንሳ 7ኛው ጠቅላላ የምርጫ ሂደትን ተገን በማድረግ ዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ አስታወቀ። ኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አሁን ወቅት በሀገራችን ያለው ወቅታዊ ሁኔታ በተለይም 7ኛውን ጠቅላላ ምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማሰባሰብ
የዋትሳፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ የሚደርሱ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁ አለ። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክቱ ላይ ጥቃቱ በተለይ ከፍተኛ የመንግስት የስራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ ርቀት ሆነው በዲጂታል አምራች የሚማሩ ግለሰቦችና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑ ነው የተገለጸው። መረጃው መንታፊዎች ከሚጠቀሙባቸው ዋና ዋና የጠለፋ ስልቶች መካከል የተለያዩ የፖለቲካ ፓርቲዎች ደጋፊ የምስልና የፓርቲዎችን አርማ በመጠቀም ፓርቲያችን ድጋፋቸውን እዚህ ሊንክ ላይ በመጫን ይግለጹ ወይም ምርጫ ቅስቀሳ ቡድናቸውን ይቀላቀሉ የሚሉ አሳሳች መልእክቶችን መላክ አንዱ መሆኑን ጠቁሟል። ተጨማሪም የምርጫ ጣቢያዎችን ለማወቅ፣ እጩዎችን ዝርዝር ለመለየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳች ማስጠንቀቂያዎችን ሊንክስ በመጠቀም የተጠቃሚዎችን የዋትሳፕ አካውንት በቁጥራቸው ስር እንደሚያውሉም አመላክቷል። አስተዳደሩ በጥንቃቄ መልእክቱ ተከታታይ ጠለፋና የማንነት ስልቶች ሌላኛው ስልት መሆኑን የገለጸ ሲሆን ይህ ስልት እጅግ አደገኛ የሆነው ጥቃቱ የሚመጣው የሚታወቀውና ከቅርብ ሰው በመሆኑ ነው ብሏል። ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያ መንግስትና ህዝባዊ ወያነ ሓርነት ትግራይ ኤርትራ መንግስት ጋር በመሆን ወይም በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቅሶ ዓለም አቀፍ ማህበረሰብ ውጥረቱን በማርገብ ሊመጡ የሚችል ጦርነት ለማስቀረት የሚያስችሉ እርምጃዎችን ፈጥኖ እንዲወስዱ ጥሪ ማስተላለፉም ይታወሳል። ዓለም ዙሪያ በሚከሰቱ ወይም ሊከሰቱ የሚችሉ ግጭት፣ ጦርነት ላይ ጥናቶችን በማካሄድ ምክር ሀሳቦችን በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ ባለፈው ሳምንት በኢትዮጵያ ላይ ባወጣው ሪፖርት አሁን ወቅት በአፍሪካ ቀንድ በአውዳሚነት በስፋት እየተጠቀሰ ካለው ሱዳን እርስ በርስ ጦርነት በተጨማሪ የኢትዮጵያ መንግስትና ህዝባዊ ወያነ ሓርነት ትግራይ ኤርትራ መንግስት ጋር በመሆን ወይም በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቅሶ ዓለም አቀፍ ማህበረሰብ ውጥረቱን በማርገብ ሊመጣ የሚችል ጦርነት ለማስቀረት የሚያስችሉ እርምጃዎችን ፈጥኖ እንዲወስዱ ጥሪ ማስተላለፉን ይታወሳል። ድርጅቱ ባወጣው ሰፋ ያለ ሪፖርት 3 ዓመታት በፊት በነበረው የሰሜን ኢትዮጵያ ጦርነት የታየው የኃይል አስተላለፍ ተለውጦ የኤርትራ መንግስት ህዝባዊ ወያነ ሓርነት ትግራይና አማራ ፋኖ አንድ ላይ በመሆን በፌዴራል መንግስቱ አንጻር የቆሙ መሆኑን ማስታውቋል። አሁን ወቅትም አንዳቸው በአንዳቸው ላይ እያካሄዱ ካለው የፕሮፓጋንዳ ዘመቻ በተጨማሪ ወታደራዊ አቅማቸውን እየገነቡ ነው በማለት ለጦርነት ከገቡ ውጤቱ ከዚህ ቀደም ከታዩ ጦርነቶች የከፋ ሊሆን ይችላል በማለትም አስጠንቋል። ኢደብሊው የድርጅቱ ሪፖርት መነሻ ማድረግ ማብራሪያ እንዲሰጡ በክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር የሆኑት ሚስተር ማግነት ቴይለርን ከናይሮቢ በስልክ ጠይቆ ነበር። መጀመሪያው ጥያቄ የነበረው የአፍሪካ ቀንድ ለምን የግጭት ጦርነት ማዕከል ሆነ የሚለው ሲሆን እውነት ነው፣ በአሁኑ ወቅት በሱዳን፣ ደቡብ ሱዳን፣ ኢትዮጵያና ሶማሊያ ጦርነቶች እያየ ነው። የእነዚህ ውስጥ ጥቂቶቹ የስርዓት ለውጥ ወይም ሽግግር ሂደት ጋር የተያዙ ናቸው ብሏል። ሱዳን የኦመር አልበሽር የ30 ዓመት አገዛዝ እንደተወገደ ነበረው የሽግግር ሂደት በተፈጠረው ውዝግብ ነበር የሱዳን ወታደሮች ሁለት ተከፍለው ህዝቡን ወደ እርስ በርስ ጦርነት የከተቱት ብሏል። ኢትዮጵያም ከወያኔ መራሹ የኢህአዴግ አገዛዝ ወደ ጠቅላይ ሚኒስትር አብይ አህመድ ብልጽግና መንግስት በተደረገው ሽግግር የመንግስትን ስልጣን ለመቆጣጠር በነበረው ግብግብ ምክንያት ወደ ጦርነት የተገባ ብሏል። ውጭ ኃይሎች ጣልቃ ገብነትም ግጭቶችን በማስፋት የራሳቸው ሚና ያላቸው መሆኑን በመጥቀስ ጭምር ብሏል። ሚስተር ማግነስ እንደሚሉት ፌዴራል መንግስቱም ጎን ቆመው የነበሩት የኤርትራ መንግስትና የፋኖ ኃይሎች ዛሬ ያኔ የጠላትን ፈርጀው ይወጉት ከነበረው ህወሓት ጋር ማበራቸው ያልጠበቀ አይመስልም። ከኤርትራ መንግስት ጋር ልዩነት መታየቱ የጀመረው ግን ጦርነቱ ያበቃ ሲቃረብ የወያኔ የወደፊት ዕጣ ፈንታ ላይ አዲስ አበባና አስመራ መካከል የነበረውን የሀሳብ ልዩነት ነው ብሏል። ኤርትራውያን ህዝባቸው ወያነ ሓርነት ትግራይ ሙሉ በሙሉ እንዲሸነፍ ሲፈልጉ፣ አብይ አህመድ ግን ህወሓት በትግራይ ፖለቲካ እንዲቀጥል የሚያስችለውን ውሳኔ አስተላልፏል በማለት ይህ ዋናው የልዩነታቸው ምክንያት ሊሆን እንደሚችልም ገልጿል። ያም ሆኖ ግን በዘገባው እንደተጠቀሰው ሚስተር ማግነስ በቃለ መጠይቅ እንዳረጋገጡትም አሁን ወቅት በተለያዩ ጎራ ተሰልፈው የሚገኙት ኤርትራና የህዝባዊ ወያነ ክልሎችም ሁሉ የኢትዮጵያ ፌዴራል መንግስት በየግላቸው ምክንያት ጦርነት ጀማሪዎች መሆን አይፈልጉም ብሏል። የኤርትራ መንግስት ወታደራዊ አቅሙን በሚያስከፍለው ዋጋ ከግምት ውስጥ በማስገባት የኢትዮጵያ መንግስትም እንደዚሁ ደግሞ ጦርነት ውስጥ ገብቶ ላለመታየትና ከዓለም አቀፉ ማህበረሰብ ደርስበት የሚችለውን ጫናና ምናልባትም ማዕቀብ በማሰብ እንዲሁም የትግራይ ኃይሎች ካለፈው ጊዜ ይበልጥ ዳክመውና ተከፋፍለው በሚገኙበት ወቅት መሆኑና ህዝቡም ጦርነቱን እየተቃወመ በመሆኑ አንዳቸው ቀድሞ ጦርነቱን ላይጀምሩ ይችላሉ ብሏል። ሆኖም ግን አሁን አጋጣሚ ወይንም ቅራኔዎች እየሰፋና ውጥረቱ እያየለ ሲሄድ ጦርነት ሊከሰት ስለሚችል ዓለም አቀፍ ማህበረሰብ ውጥረቱን ሊያረግቡና ጦርነትን ሊያስቀሩ የሚችሉ እርምጃዎችን በሁሉም ኃይሎች ላይ እንዲወስዱ ክራይሲስ ግሩፕ በሪፖርቱ የጠቀሰው ሚስተር ማግነስ ቴይለር ለዲደብሊው በሰጡት ቃለመጠይቅም ደግመውታል።
ኖት ፈጣሪዎቹ መንግስታት የኢትዮጵያ መንግስት ባህር በር ጥያቄ ሰበብ የኤርትራ ላይ ጦርነት ቢከፍት ዓለም አቀፍ ግንኙነቶች እንደሚያበላሽበትና ዋጋ እንደሚያስከፍለው ሊያስታውቁት ይገባል ሲል ኤርትራ መንግስትም በኢትዮጵያ ውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰብ እንዲሁም ፕሪቶሪያ ስምምነትን ተግባራዊ እንዲሆን ግፊት ማድረግና ኢትዮጵያ መንግስት የባህር በር ጥያቄን መልስ ሊያገኝ የሚገባው ህጋዊ ጥያቄ መሆኑን አውቅና መስጠት ያስፈልጋል በማለት ውጥረትን ሊያደርግ ጦርነቱን ሊያስቀሩ ይችላል ያሏቸውን ምክረ ሀሳቦችን አሰምተዋል። የሱ አካል መሆኑ ግልጽ አይደለም። ተከሳሽ መሆን ከነበረበት እንኳን የፌዴሬሽን ምክር ቤት ነበር ሲል አንድ ያነጋገርናቸው የህግ ባለሙያ ጥጋቡ ደሳለኝ ሀሳብ ሰጥቷል። ቤቱ ማንገድ ይችላል፣ ግን ምርጫ ቦርዱ ስምረት ከሶ የሚሄደው የፍሬ ነገር ክርክር በአንድ ቀጥረው ውድቅ የሚሆን ነው ሲል ሌላኛው የህግ ባለሙያ አበራ ንጉሴ ተናግሯል። ፌዴሬሽን ምክር ቤት በአወዛጋቢ የምርጫ ቦታዎች መወሰን ውሳኔ በተመለከተ የፌዴራል ከፍተኛ ፍርድ ቤት እግድ መስጠቱን አቶ ጌታቸው ረዳ አስታውቀው ነበር። ተከትሎ በርካቶች የፌዴራል ምክር ቤትን ውሳኔ የፌዴራል ከፍተኛ ፍርድ ቤት የማገድ ስልጣን አለው ወይ እና አቶ ጌታቸው መክሰስ የነበረባቸው የፌዴሬሽን ምክር ቤትን እንጂ ውሳኔ አስፈጻሚ የሆነው ምርጫ ቦርድ አይደለም ሲል የሚሉ ጥያቄዎች እያነሱ ይገኛሉ። ጣቢያችን ለዚህ ጥያቄ ህጉ አንጻር ምን ይላል የሚለውን የህግ ባለሙያዎች ምላሽ ይዟል። በህጉ መሰረት የፌዴራል ከፍተኛ ምክር ቤት የፌዴሬሽን ምክር ቤትን ውሳኔ ማገድ ይችላል ሲል ጣቢያችን ለኢትዮጵያ ሙያዊ ማብራሪያ የጠየቃቸው የህግ ባለሙያው ጥጋቡ ደሳለኝ አዎ የሚል ምላሽ አላቸው። ምክንያቱም ሲያስረዱ በህግ መንግስት አንቀጽ 78 እና ተከታዮቹ ስለ ዳኝነት አካል መዋቅር የአሰራር ነፃነትና ገለልተኛ በሚደነግግበት ክፍል በፍርድ ቤቶች ላይ አስፈጻሚ አካል ጣልቃ ገብነት እንዲኖር አይፈቅድም ሲሉም ገልጿል። ምርጫ ቦርዱ በፌዴሬሽን ምክር ቤት የሰጠውን ውሳኔ መሰረት አስፈጻሚ ነው ያሉት ጠበቃው ፌዴሬሽን ምክር ቤትን ውሳኔ ተከትሎ ቢሆን የሚደረገው ምርጫ ማስፈጸም ጉዳይ በሆነ አካል ለፍርድ ቤት ስለቀረበ ፍርድ ቤቱ ምርጫ ቦርዱን ጉዳዩ መርምሬ ጊዜያዊ ውሳኔ እስክሰጥ ድረስ ጊዜያዊ እገዳ ሰጥቻለሁ ማለቱ አግባብ ነው ብሏል። ጌታቸው ረዳ አቤቱታ በፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት የአወዛጋቢ አካባቢዎች የምርጫ ጉዳይ ለህዝብ ተወካዮች ምክር ቤት በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ተብሎ ለምርጫ ቦርድ የተሰጠው አቅጣጫ ተገቢነት የለውም የሚል መሰረት ያለው ነው ብሏል። የህግ ባለሙያው ይህን ጉዳይ በተመለከተ በሰጡት አስተያየት ምርጫ ቦርዱ ውሳኔ አስፈጻሚ ነው፣ ክሱ የሚከታተው መንገድ አይታየኝም። ምናልባት ውሳኔ ሰጭ የሆነው የፌዴሬሽን ምክር ቤት ውሳኔ የክስ አካል መደረግ ይቻል ነበር እንጂ ቦርዱ አስፈጻሚ ተቋም ነው ሲል ሀሳባቸውን ሰነዝሯል። ቦርዱ በህገ መንግስቱ አንቀጽ 102 መሰረት በ5 ዓመቱ ሀገር አቀፍ የአካባቢና የማሟያ ምርጫ እንዲደረግ ህገ መንግስታዊ ተልዕኮ የተሰጠው ተቋም ነው። ከነ ችግሩም ቢሆን ከአቅሙ ምርጫ ለማድረግ ጥረት እያደረገ ነው ያሉት ባለሙያው የክሱ አካል መሆኑ ግልጽ አይደለም፣ ተከሳሽ መሆን ከነበረበት እንኳን የፌዴሬሽን ምክር ቤት ነበር ብሏል። የምርጫ ቦርድ ፍርድ ቤት ምን ምላሽ ግልጽ ነው ብለው እኔ ምን ላድርግ የፌዴሬሽን ምክር ቤት የሰጠውን ውሳኔ ነው የማስፈጽመው፣ ፍርድ ቤቱ አታስፈጽም ካለኝ አከብራለሁ የሚል ነው ምላሹ ሲሉ ሙያዊ አስተያየታቸውን ሰጥተዋል። ስለዚህ የፌዴሬሽን ምክር ቤት ነበረ እስካሁን ለምን ዘገየ፣ አሁን ለምን ወሰን፣ ከህዝቡ ውሳኔ ማሰጥ ለምን አልተቻለም ተብሎ መጠየቅ የነበረበት ሲሉም ይመለከታል። ተመሳሳይ ጥያቄ ያቀረብላቸው የህግ ባለሙያው አቶ አበራ ንጉሱ ተከሰው ምርጫ ቦርድ ነው ወደ ፍርድ ቤት ሳይገባ ፍሬ ነገር የሚወስነው ነገር እንደተጠበቀው ነው፣ በቀረበለት ክስ መሰረት ግን ፍርድ ቤቱ ሊያግድ ይችላል ሲሉም ገልጸዋል። ያ ማለት ግን ምርጫ ቦርዱ ይዞት የሚቀርበው መልስ ይታወቃል። ምርጫ ቦርዱ እኔ አይደለሁም የወሰንኩት ውሳኔ ሰጥቶኝ አስፈጽም ተብያለሁ እንደሚል ከወዲሁ ግምት በመስጠት የባለሙያ አቶ ጥጋቡን ሀሳብ ተጋርቷል። ምርጫ ቦርዱን ስምረት ከሶ የሚካሄደው የፍሬ ነገር ክርክር በአንድ ቀጠሮ ውድቅ የሚሆን ነው። ምክንያቱም ጉዳዩን የተሰነው የፌዴሬሽን ምክር ቤት ነው ያሉት አቶ አበራ ያገደው ስነ ስርዓታዊ መንገዱን የተከተለ የህግ ተቋም ስለሆነ ዳኛ የግል እውቀቱን ስለማይጠቀም እንጂ የሚታወቅ ውጤት ነው። የፍርድ ቤት ውሎ በዚህ የሚቋጭ ይሆናል ብሏል። ከፍተኛ ፍርድ ቤቱ ጉዳዩን መርምሮ የመወሰን ስልጣን የለኝም፣ ውሳኔው ህገ መንግስታዊ ጉዳዮች እልባት ውሳኔ የመስጠት ስልጣን ያለው የፌዴሬሽን ምክር ቤት ነው ብሎ ይዘጋዋል፣ በዚህ ያልቃል ብሏል። በመሆኑም ከፍተኛ ምክር ቤት የፌዴሬሽን ምክር ቤቱን ውሳኔ የመሻር አቅምና ስልጣን እንደሌለው እያወቀ ታግዶ ይቆይ ማለቱ የህግ ትርጉም ያደርገዋል ባይነኝ ሲሉም ተናግሯል። ይሁን እንጂ ፌዴሬሽን ምክር ቤቱ በህገ መንግስቱ አንቀጽ 62 እና ተከታዮቹ ድንጋጌዎች መሰረት የወሰንን ጥያቄ አለን ከሚሉ ማህበረሰብ ከሌሎች ምክር ቤቶች ጥያቄ ቀርቦለት በ2 ዓመት ውስጥ ውሳኔ መስጠት እንዳለበት ገልጿል። የአሁኑ ውሳኔ የሰጠው ጥያቄ ሳይቀርብለት በዘፈቀደ ከሆነ አግባብነት እንደሌለው ሁለቱም ባለሙያዎች ገልጸዋል።
በመጋቢት ወር 1/3 የሚሆነው የሶማሊያ ህዝብ ለከፍተኛ ረሃብ እንደሚጋለጥ ተመድ አስጠነቀቀ። ሶማሊያ ውስጥ በመጋቢት ወር 6.5 ሚሊዮን የሚጠጋ ወይም ጠቅላላ የሀገሪቱ ህዝብ 1/3 የሚሆነው የዜጎች ቁጥር የከፋ የረሃብ አደጋ እንደሚጋለጥ የተባበሩት መንግስታት ድርጅት ባለስልጣናት አስጠነቀቁ። ይህ ቁጥር ካለፈው ጥር ወር ጋር ሲነጻጸር የ1.7 ሚሊዮን ጭማሪ አሳይቷልም ተብሏል። ዓለም የምግብ ፕሮግራም የአደጋ ጊዜ ግጭቶች ምላሽ ዳይሬክቶሬት ስሚዝ ረቡዕ ዕለት በተመድ ዋና መስሪያ ቤት በቪዲዮ ሊንክ ላይ ለጋዜጠኞች በሰጠው መግለጫ ማክሰኞ ዕለት ይፋ የሆነው የተቀናጀ የምግብ ዋስትና ደረጃ ሪፖርት በሶማሊያ ያለውን ሰብአዊ ሁኔታ በከፍተኛ ደረጃ ማሽቆልቆሉን አረጋግጧል ብሏል። ዳይሬክተሩ አክሎም እነዚህ ተረጂዎች መካከል 2 ሚሊዮን የሚሆኑት እጅግ ተጋላጭ የሆኑ ሴቶችና ህጻናት ለከፋ ረሃብ ይጋለጣሉ ተብሎ ይጠበቃል ያሉ ሲሆን ጎርጎሮሳውያኑ 2026 ከ1.8 ሚሊዮን በላይ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ለከባድ የምግብ እጥረት እንደሚጋለጡም ገልጿል። እንደ ስሚዝ ገለጻ ሶማሊያ በአሁኑ ወቅት ሁለት ተከታታይ የዝናብ ወቅቶች በመቅረት የቀጠለው ግጭትና አለመረጋጋት እንዲሁም ሺዎች የሚቆጠሩ ሰዎች መጠለያና መሰረታዊ አገልግሎት ፍለጋ ከቀያቸው መፈናቀላቸው ሳቢያ እጅግ ውስብስብ በሆኑ የረሃብ ቁጥር ውስጥ ተገኝተዋል ብሏል። በሌላ በኩል እንደ ዓለም የምግብ ፕሮግራም ያሉ በሶማሊያ የሚንቀሳቀሱ ተቋማት ከፍተኛ የሀብት እጥረት እያጋጠማቸው መሆኑን ስሚዝ አስጠንቅቀዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን